ረጋድ ወላሂ አሁን የምትበላው ምናምን ነው እኮ የምትበላው እንደ ህፃን ልጅ አዳሜ ራስሽን እንደ እያልሽ አጽናኒ። አዳኞቹ ሰላም ቆይ ብለው እኔም በጣም ነው ማለት የኔ ቆንጆ ጥይሽ ማላ ምንጭ አት ቃልክ የነበረ ሱቅ አይደለም ዋይ ያራግፉ ራሳቸው ምን አገባኝ። ሲኖሪታ እስቲ ተስተካከሊ ማሪ ፎቶ ላንሳችሁ። ሰውድሽ ባላ አረ ቆይ ፕሮፋይል እንቀይረውና እንጨፍር ትንሽ። እሺ ቆይ አንዴ እንዴ አይሆን በቃ እኔ ድንቀቶች አሁን ሂጅበት። ትህትና ፍቅሬ ዘውዲቷ እንደው ስናማካቻለች ሐሜት ነው የቆየነው። ማሬ ቡና እየጠጣን እንደው ሐሜት ነው የቆየነው። ዘውዲቱ የምትባል ልጅ ባደረቀ ሌሊት ሁላ ድምጽ ያምራል እያለች እንደው ዝም ብላ እንትን እያለች በእንቅልፍ ልቧ ሁላ የለችም። አዎ እሪ ያልሰማኋቸውም እያለች ፍቅሬ በሌለችበት ዘውዲቷንማ አትናገር። በዘውዲቷ ቀር የለም አቴነሽ እንጃናለስ ዝም በይ ሐሜት ነው አሉ የለችም። አሰማማሩ አይቻልም አሉ ምን ቢሆን ጥሩ ነው። በደረቀ ሌሊት በእንቅልፍ ልባ ልክ እንደው ሰው እንደሞተበት ሰው ድንገት ማለት ነው እንደዚህ ተቃራ እንደው ማህበር እዚህ ሚዲያ ላይ ባይሆን እኮ ጥሩ ነው። እንደው ብቻዋን እዛው ቤቷ ተቀራራ እኮ ጥሩ ነው። ሰው እየሰማት ማቅራራት እምቢኝ አለች። ማንም ሰው እንዳይነካኝ አለች አሉ ማሬ ማንም ሰው እንዳይነካኝ አለች አሉ። ከዛ እኔማ እንደው ብትጠሩኝ ምን አለበት ምን አለበት እህት ያበደች ብዬ እሪ ብዬ ለመዲያማ ባሲስ ምን ችግር አለው ብናግሩኝ እህቴ ይሄን ያህል በዛ ላይ እኔ በሌለሁበት ስታብድ እኔ ሳልሰማ ስታብድ ምን ነው ሰው ሀገር ላይ ከምታብድማ እምቢኝ ተውልቀቁኝ እምቢኝ ስትል ለምን እንደዚህ ይሆናል? አገሯ ሄዳ ለምን ፋኖነት ብገባ እኮ ያዋጣታል ውዴ። አዎ ቆይ ምን አለች ዘሪዛ ዙረት ሄደ ሰው ማሬ ገደል ይግባ። ዙረት ሄዱ ዙረታችሁ በየቤቱ ሄዳችሁ የምታቀራሩ እዛው ሄዳችሁ አቅራሩ። ሰው ቤት ሄዳችሁ የምታለቃቅሱ እዛው ሄዳችሁ አለቃቅሱ። ሰው ቤት ሄዳችሁ የምታብዱ እዛው ሄዳችሁ አልቅሱ። ከቤታችሁ ውጪ እናለቅሳለን እናብዳለን እናቅራራለን ካላችሁ እዛው በወጣበት እግራችሁ አይመለስም። እኛ አንቀበልም። አዎ አንቀበልም። በዛው እዛው ከዛ ምን ቢሆን ጥሩ ነው? አዎ እቺ አልቃሻ በጧት ተነሳሁና ደግሞ ለሆነ ተከር ደውል እኔ እህታችሁ ደውል ምን ሆነሽ ነው? ድምጿ ሁላ ተዘጋግቷል። ለካስ ታለቅስ ነው ያደረው ጋር ሳዳሯ ሆነሽ ነው አረገ ምን ልበላችሁ
ጌሙ ደረሰ ማሮች፣ ጌሙ ደረሰ። 37 ሰዎች ያላችሁ ከዛስ ብላችሁ አፋችሁን አሞጥሙጣችሁ ዝም ብላችሁ ነገር ሲሆን አፋችሁን አታሽሉ። ድምፄን ቀይሬ ነው የምሄድባችሁ። ታታበርጉ እና ሌስ ጎ። አሁን ማን የተዘጋጀው ለጌሙ? እስኪ እዚህ ውስጥ ማን የተዘጋጀው ለጌሙ? እስኪ እኔ በሉ ሁላችሁም እንደው በረከት ይታለች። አይ እዚህ ጋር እንኳን እናንተን አልጨምረም። ይሄማ እዚህ ጋር እናንተ መጨመር የለበትም። እኔ መዋሸት ምናምን አይቻልም ውዶቼ። አዎ እስኪ ማነው ጌሙ ውስጥ የገባው ንገሩኝ። ማነው ለጌሙ እኮ ነገሯንማ አጥሪበኛው እንደዚህ እከካምላ እኔ ገና ነኝ። ቢራቢሮ ውዴ ትጀረ ቆይ ግን ሲኖሪታ ቤትሽ ኮሜንት መጻፍ አንችልም። ለምን አሁን ግቢና ውዴ ፈትቼ አስተካክዬ ነው የመጣሁት። ሁሉንም ነገር ሄሎ አሁን ጻፉ ፈለጋችሁትን ያህል ነገር ቆይ ልጠጣት እንጂ እኔ ማለት ምን ትርጉም ህብስት ምን ማለት ነው? አልገባኝ ውዶቼ ነገሩኛ። አሁን የፈጠነ ማን ነው? አዎ እየጠጣሁ ነው። ታለቅም አለ ይመጣል ፍሪጁ። ማን ነው? እስኪ ለጌሙ እኔ ተዘጋጅቻለሁ። እኔ አልተዘጋጀሁም። እኔ እንደዚህ ህብስት ውዴ ደግሞ ስራ ፈልግልሻለሁ። እሺ እኔ እናት ጠያይቅልሻለሁ፣ እነግርሻለሁ። እኔ አልተዘጋጀሁም ስልሽ ከካም ቀጥታ አዳኞቹነትሽን ሰርዘሽ ትወጫለሽ ስልሽ አዎ እኛ እየተሸነፍንማ እኔ አልተዘጋጀሁም። ወለየዋ ውዴ ፍቅሬ አይመጣውም አዳኞቹ አይመጣውም ስላችሁ እስኪ ንገሩኝማ። አሁን የፈጠነ ንገሩኝ። ቁም ነገር ሳወራችሁ ንገሩኝ። ማን ነው የሚዘጋጀው? እኔም አልዘጋጀሁም። ውጡልኝ ከቤቴ። ምን አለች ትጂ? እኔ ግን ያልገባኝ ግፍት እንዴት እንደሚገዛ ለምን እኔን አታወሩኝም? እኔ እንዴትም አድርጌ ራሴንም ሽጬ ራሴንም ቀይሬው እንዴትም አድርጌ ያስገዝኛል። ለምን እኔ አላስተካክልላችሁም? ጊፍት መግዛት የምትችሉ አቅም ያላችሁ ልጆች እኔን አናግሮኝ አካውንታችሁን ራሴው አክቲቭ አድርጌ እንዴት እንደሚሞላ አሳያችኋለሁኝ። ብቻ እናንተ ዝግጁ ሆኖ ትንሽ አንበሳ አይመጣውም። እኔ ትንሽ አንበሳ ብዙ ናት ብዬ ትንሿን አንበሳ ብዙ ሰዋራ ነበር፣ ግን እኮ አይመጣውም ማሬ። ትንሽ አንበሳ ማለት 4000 ምናምን ኮይን ናት አሉ። ቢያንስ 10 ሺህ ኮይን ግዙ። 10 ሺህ ኮይን እንኳን ግዙ። ለመለመን እንኳን እንዲመቸኝ እንደው ተው መላለቀስበት። ቆይ ቢራቢሮ ውዴ ቢራቢሮ ውጭ ከቤቴ ብዬሻለሁ። አንቺ ካታ ወላሂ ቀልዱ ቁም ነገር ነው የማወራው ውዶቼ። ቁም ነገር እኮ ንገረኝ። ዋትስአፕ አለሽ የለሽም? ወሎዬዋ ዋትስአፕ ወላሂ አሁን እንዘጋጅ። ሰላም ሲል ማሬ ዋይፍ የኔ ውድ የኔ እናት እንዴት ነሽልኝ? ደህና ነሽ? እኔ ያለሁ ቢራቢሮ ይኸውልሽ እኔ ሲቀጥል እናንተን ያልጠየቅኩት እንትን አሉኝ ብዬ መዝግብ አድርጌ ያስኳችሁም እዚህ ጋር መጥተሽ ብታለቃቅሽ ጀማ ማሬ ፍቅሬ እቴዬ የኔ እናት ማሬ ትልቅ አንበሳ ከና ልጁ ትልቁ አንበሳ 74000 ብር ነው። ትንሹ ደግሞ 60000 ብር ነው። ብቻውን ትልቁ አንበሳ 60000 ብር ነው። ደግሞ ትንሿ ከሆነች ደግሞ 11000 ብር ናት።
እቺ ደግሞ ትሰራለች። እቺን ተዋት